ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች ደምቃችሁልኝ በአዲስ ቪዲዮ ተመልሻለሁ። በዚህ ቪዲዮ የምንመለከተው እንግዲህ ስለ አቡነ ገብረ መንፈስ ቅዱስ ዝቋላ ቤተክርስቲያን ማለት ነው ወይም በዝቋላ ስለሞቱ አባቶች ነው። በመሰረቱ ከዛ በኋላ የተፈጠሩ ብዙ ነገሮች አሉ። አንድ አባት እንግዲህ ቤተክርስቲያን ፊት ለፊት ላይ ሞቶ ተገኝተዋል። እነዚሁ ደግሞ ዘወኔ የሚባሉ ሁላችን የምንወዳቸው አንድ ዩቲዩብ ላይ የሚሰሩ እነዚሁ ደግሞ ግብረ ሰዶም መቃወም የሚታወቁ መምህራችን ታስረዋል። እሱን እንግዲህ በነገው የምንመለከተው በያ ቪዲዮ የምንመለስበት ነው የሚሆነው። አሁን ግን በቻልነው አቅም እንግዲህ ለዝቋላ አባቶች ወይም በዝቋላ ስለተገደሉ አባቶች ድምጽ የሚሆነው ብዙዎች ድምጻቸውን እያሰሙ ይገኛሉ። አሁን ላይ ሶስቱን እናንተ የምናስተጋባና እንግዲህ መለከቱ አካል ካለ ይሄ ቪዲዮ እንዲመለከት የምናደርግ ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እና እንደዚሁ ደግሞ ፍትህ በዝቋላ ለሞቱ አባቶች ያላችሁ መጻፋችሁን እንዳትረሱ። ለማንኛውም ወደ ቪዲዮአችን ግርግር ለሌባ ይመቻላሉ። በእንተ ባቢ መታሰር ሲደንቀን በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ቤት ዘግተው በተባተው የሚኖሩ ባይታውያን በታጣቂ ኃይሎች ተረሽነው ማደራቸው ታውቋል። አህያውን ፈርቶ ዳውላውን እየሆነ ነው ነገሩ። አረ በፈጠራችሁ አትግደሉን። አረ በቃን። ሰገነት ላይ የወጣችው ዝምታን የመረጣችው ካፋችው እሱ ነው ቀን የሚያወጣ እሱ ነው። ጽዋው ሞልቶ ዛሬም እየፈሰሰ ነው። መረገሚውን አለመታደል አላቅም። በሰሜን በደቡብ በምስራቅ በምዕራብ ያላችሁ ኦርቶዶክሲያኖች ባካችሁን ይሄን ቪዲዮ አብስታችሁ ኮፒ ሊንክ ሼር ሪፖስት እያረጋችሁ ይሄን ድምጽ ለዓለም እንደዚሁም ለቤተ ክህነት እንደዚሁም ለሚመለከቱ አካል እንድታደርሱልን ስንል በሉል እግዚአብሔር ስም እንጠይቃለን። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አርሺ ዶዶላ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? እባካችሁን የተዋሕዶ ልጆች ድምጽ ኑን ለአባቶቻችን። የአባቶቻችን በረከታቸው ረዳታቸው ይደርብን። ተገደሉ በግፍ ተገደሉ ተገደሉ ማይተብ ስላሰሩ ተገደሉ ዝቋላ ላይ ያሉ ዘማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ቸሩ መድኃኔዓለም ሰምቶ ሚጣቃ ማኑኤል ሰምቶ የሰማዕታቱ ረድኤታቸው በረከታቸው ይደርብን። ኮመንቱን በሙሉ ኦርቶዶክስ ተዋህዶ ኦርቶዶክስ እያላችሁ ጻፉ። ሁላችሁንም እወዳችኋለሁ። አመሰግናለሁ። ፍትህን ጠይቃለን። ዛሬም ደገሙት አይደል? ዓለምን ጥለው አምላክን መርጠው ከሰው ተነጥለው በጫካ በዱር በበረሃ እየኖሩ ያደፈ ለብሰው የደረቀ ቀምሰው ስለ ዓለም በለመኑት ለኛ በተማጸኑት ምን ነው መታረጋቸው? በምን ጥፋታቸውን ደባብ መቀጥቀጣቸው? ይኸው አመት ጠብቆ ዛሬም ተደገመ። ወንበዴው በዛና መናኙ ታፈነ። አልገባቸው እንጂ የነርሱ መሞት እኛን አያጠፋም። እንተም የምንበዛው እኛ የሞትን ነው። አሁንም ቢሆን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ለተገደሉትና ስለታፈኑት አባቶች ከሚመለከተው አካል በጣም አሰቃቂ ዜና እየሰማን ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ዋሻ ዘግተው የሚኖሩ አባቶች በአሰቃቂ ሁኔታ ተጨፍጭፈዋል። ብዙዎች እንደተጨፈጨፉ ነው መረጃዎች እየወጡ ያሉት። ከፊሎቹ ደግሞ ታግተው ተወስደዋል። እንግዲህ ይህ ዓመታዊ ግብር የዓመቱን የሰኔ ወር እየጠበቀ አሰቃቂ ሁኔታ የሚደረግ ጭፍጨፋ ነው። እኔ አንዳንድ ኦርቶዶክሳዊ ወጣት ሐሳቤን ማስተላለፍ የምፈልገው እንደ ኢራቅ ኦርቶዶክሳዊ ጦር ተገንብቶና ተደራጅቶ ቤተክርስቲያንንም ሀገር የሚመራ በዚህ ቅድስት ሀገር ላይ የኦርቶዶክሳዊ ጦር ብቻ ተመስርቶ እነዚህን አረመኔዎችን አራጆችን ማስወገድና ማጥፋት ይችን ምድር እንዳልኳችሁ ከአራጆችና ከገዳዮች ነፃ ማድረግ ነው የሚቻለው እንጂ ሁሌም ኪራላይሶና እግዚኦ አዋጭ አይመስልም።
የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንግዲህ በጣም አሳዛኝ የሆነ ዜና ነው ወደ እናንተ እየመጣሁት። በዝቋላ አቦ አቡነ ገብረ መንፈስ ቅዱስ ያሉ መናንያን ገዳማውያን አባቶች ባሉበት በጸሎት ስፍራ በአዘክተው እግዚአብሔርን በሚለምኑበት በዚያ ቦታ ሰማዕትነትን እንደተቀበሉ ሰምተናል። ዛሬም ዝቋላ የሞት ምድር አኬልዳማ ሆናለች። ለአባቶቻችን እንጸልይ፣ እዛ ላሉት ሌሎች ደቀ መዛሙርትም ጭምር ይሄ ደግሞ መረጃ ለአባቶቻችን በተለይም ደግሞ ለቅዱስ ሲኖዶስ ለሚመለከታቸው አካላት እንዲደርስ ሁላችሁም የበኩላችሁን አድርጉ። ቢያንስ አሁን ላሉት አባቶች እንድረስ፣ ቢያንስ አሁን ላሉ እዛ ላሉ ምእመናን እንድረስ፣ በአካባቢው ላይ ላሉ አጠቃላይ አገልጋዮች እንድረስ፣ ለሚመለከተው አካል አድርሱልን። አባቶቻችን ነፍሳቸውን በአጸደ ገነት ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ እቅፍ አምላከ እስራኤል ያኑርልን ለማለት ወዳለሁ። ይድረስ የዝቋላ ደብረ ከዋክብት ገዳም አባቶችን በግፍ ለገደላችሁ ግልባጭ ለሰማዩ ዳኛ። አባቶች ወደ ገዳም የሚሄዱት ዓለም ንቀው ምኞትን ገርለው ነፍሳቸውን ለእግዚአብሔር አሳልፈው ለመስጠት ነው። በገዳም የሚኖሩት እንደናንተ ምድራዊ ክብርና ሀብትን ወይም ሌላ ነገር ፍለጋ አይደለም። ጤዛል ሰው ድንጋይ ተንተርሰው የሚኖሩት ስጋቸውን በመንፈሳዊ ተጋድሎ አስገዝተው ለኛ ለዓለም ለመጸለይ ነው። በጸሎታቸው ምድራዊውን ዓለም ከመለኮታዊ ዓለም ጋር የሚያገናኙ ድልድዮችም ናቸው። እናንተ ክፉ አረመኔ የመንፈስ ቅዱስ ጠላቶች ዝቋላን ግን በተደጋጋሚ አኬልዳማ ማድረግ ለምን አስፈለጋችሁ? እውነት ነው ሰይጣን የነገሰበት ጊዜ በመሆኑ ይህንን ብታደርጉ ያን ያክል አይደንቅም። ፍትህን ግን የምንጠይቀው የሰማዩን አምላክ የሰማዩን ዳኛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበርካታ ሰማዕታት ደም የተከፈለባት እንደመሆኗ የዝቋላ ገዳም አባቶቻችን የመጨረሻዎቹ ሰማዕታት አይሆኑም። ደማቸው ለቤተክርስቲያን መሰረት ሲሆን ለአዲሱ ትውልድ የእምነት የጽናት ችቦ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ስጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍራ ይላል። ስለዚህ ስጋን የምትገድሉትን እናንተ ከንቱ ሰዎች አንፈራችሁም። ቢሆንም ግን ፍትህን ከምድራዊ ሰዎች ሳይሆን ከሰማዩ አምላክ ግን እንፈልጋለን። እግዚአብሔር ግን ይፈርዳል፣ አይቀርም፣ ይፈርዳል እግዚአብሔር። ተመልከቱ እዚህ ጋር ያሉት እነዚህ ፎቶዎች የተነሷቸው በ2016 በዚህ ዓመት የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ዝቋላ አንግሽ የተነሷቸው ፎቶዎች ናቸውና ያኔ እዛ ሄጄ ምን ያክል መንገዱ አድካሚ እንደነበረ አውቃለሁ። ማለት ለመጀመሪያ ጊዜ ሲሆን ደግሞ ዝቋላ አቡነ ገብረ መንፈስ ቅዱስ ሄዳችሁ ሰዎች ትረዱኛላችሁ ምን ያክል አድካሚ እንደነበረ። በየቦታው ያረፈን ራሱ ምን ያክል እግራችን ዝሎ እዛ ቦታ ላይ እንደደረስን ለስንት ቀናት ራሱ እምነታመምን እናውቃለን እግራችን ዝሎ። ዛሬ ላይ ግን እዛ ቦታ ላይ ሆነው ስለኛ ሰላም፣ ስለ ሀገራችን ሰላም፣ ስለኛ በደላቶች ለሊቱን ሙሉ ቆመው የሚጸልዩ አባቶች መነኮሳት ተገደሉ። እኔ አሁን ላይ ምን ብዬ ተናግሬ ስለነሱ ምን ብዬ ንግግር አርጌ ሁላ እንደሚወጣልኝ አላውቅም። እንዴት የሞተ ሰው ላይ ጥይት ይዘምበታል? በቃ እኮ እነሱ እኮ እቺ ዓለም በቃኝ ብለው እኮ ከአንድ ብጣቂ ጨርቅ ውጪ እኮ ማይቀይሩ ለኛ በደል የሚጸልዩ ደህና ምግብ እንኳን በቀን አንዴ እንኳን ማይበሉ አባቶች ናቸው። እንዴት አስቻላቸው? ምን ስላረጉ? እኛ ዛሬ ላይ እንዲቆመን እንድንራመድ በጸሎታቸው ስላገዙ እኔ አላውቅም። ማለት ቦታውን እዛ ዝቋላ ገብረ መንፈስ ቅዱስ የሄድን ሰዎች እናውቃለን። ምንም መፈናፈኛ ቦታ የለም። አምልጬ እንኳን ሉጣ የሚባልበት ቦታ አይደለም። አሁንም ድረስ ተከበዋል። አሁንም ድረስ ጭንቀት ውስጥ ናቸው። እስከ መቼ ነው ዝም እያልን የምንቀጥለው? እኔ ኦርቶዶክስ ነኝ። በአሁን ሰዓት አቡነ ገብረ መንፈስ ቅዱስ ገዳም ላይ
የሚፈጸሙትን ግፍ፣ ግድያ እቃወማለሁ። ውድ ኦርቶዶክሳውያን እንደምን አላችሁ? ደህና ናችሁ ወይ? ዛሬ በጣም የሚያሳዝን ዜና ሰምተናል። አባቶቻችን መነኮሳት ደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ኦርቶዶክሳውያንን ጠልና ረመኔው በሆነ በአሕዛብ ተገድለዋል። አባቶቻችን በረከት ይድረሰን። በጣም በደረሰው በተደጋጋሚ ታላቁ ገዳም ላይ እንዲህ አይነት ክፉ ነገር እየተፈጸመ ነው። በጣም ያሳዝናል። እኛን በመግደል ኦርቶዶክሳውያን አባቶቻችንን በመግደል ቤተክርስቲያንን ምዕመናንን ለማሳዘን ምዕመናንን ለማሸማቀቅ የሚሰራው ስራ መቼም ቢሆን ይህ ግፍ እስከ መቼ ነው የሚቀጥለው? በእውነት ሰለቸን። በየአመቱ በየጊዜው በአንድ በኩል ተገደሉ፣ በአንድ በኩል በግፍ ታሰሩ፣ በአንድ በኩል በጥይት ተገደሉ፣ በአንድ በኩል ታረዱ የሚባሉ የቤተክርስቲያን መፍረስ፣ የቤተክርስቲያን መቃጠል፣ የክርስቲያኖች መታረድ፣ ክርስቲያኖች እየተመረጡ በሁሉም አይነት መስመር በሁሉም አይነት ክፍል እየተመረጡ የሚሳደዱበት፣ የሚገደሉበት፣ የሚገለሉበትን ግፍ መስማት ይህንን ድምጽ እየሰማችሁና ይህንን ቪዲዮ እየተመለከታችሁ ያላችሁ በመላው ዓለም ያላችሁ የተዋሕዶ ልጆች እንደምን አላችሁ? እንደምን ቆያችሁ? ተጓዥ ሆነብሰን ዛሬ ወደ እናንተ ብቅ ያልኩት በእውነት ሐዘኔን ለመግለጽ ነው። የዛሬ ዓመት አስታውሳለሁ በደቡብ ምዕራብ ኢትዮጵያ በኩል ያለችውን ቤተክርስቲያን እያገለገልኩ በነበርኩበት ሰዓት ቢያንስ ለአንድ ሳምንት ያክል ኔትወርክ የሌለበት አካባቢ ነበርኩኝ። ከዚህ አገልግሎት ስመለስ የሰማሁት ወደ ሚዲያ ውስጥ ስገባና አንዳንድ ጓደኞች ደውለው ያስረዱኝ መርዶ እጅግ ከባድ ነበር። እሱም በዝቋላ ያሉ አባቶቻችን መነኮሳት በግፍ እንደተገደሉ ነበር። ዛሬ ደግሞ እውነት እጅግ በጣም ያሳዝናል። ያ ስብራታችን ሳይጠገን ያ ቁስላችን ሳይድን ያ ቁስላችን ሳይደርቅ በግፍ የተገደሉት የዝቋላ አባቶቻችን ሰማዕታት አመታታቸው ገና ሳይከበር ሐዘናችን ገና ከሐዘናችን ያንን ሐዘናችንን ሳንረሳው ዛሬ ደግሞ ከወደ ዝቋላ ሌላ ስብራት፣ ሌላ ሐዘን፣ ሌላ የግፍ ሞት ነው የሰማነው። ዛሬም እንደተለመደው እነዚያው ልማደኞች ቃይላውያን በዝቋላ በዓት ተወስነው በዝቋላ ገዳም ተቀምጠው ስለ ኢትዮጵያና ስለ ኢትዮጵያውያን ያለ ማረፍ ያለ ድካም የሚለምኑ የሚማጸኑ መነኮሳት አባቶቻችን በበዓታቸው ውስጥ በግፍ እንደተገደሉ ሰምተናል። በጣም ያሳዝናል። እነዚህ መነኮሳት ስለ ሁላችንም ስለ ኢትዮጵያውያን ጎሳና ዘር ሳይለዩ ሳይመርጡ ስለ ሁሉም ኢትዮጵያውያን ኢትዮጵያም አልፎ ስለ አፍሪካና ስለ ዓለም ስለ ሰው ልጅ ሁሉ የሚማጸኑ የሚለምኑ ራሳቸውን በእውነት ከላመው ከጣመ ዓለም ራሳቸውን አርቀው ራሳቸውን በበዓትና በገዳም ወስነው እየለመኑ ያሉ እየተማጸኑ ያሉ ገዳማውያን ዛሬም በቃይላውያን በግፈኞቹ በግፍ እንደተገደሉ ሰምተናል። እስከ መቼ ድረስ ነው ይሄ የሚቀጥለው? በአንዳንድ አቅጣጫ ታላላቅ የአብነት መምህራን በእውነት እንደ ግፈኛ እንደ ወንበዴ እንደ ሌባ እየታፈኑ ሲታሰሩ እየሰማን ነው። በአንዳንድ አካባቢ ደግሞ ታላላቅ የአብነት መምህራን በግፍ ሲገደሉ፣ በጥይት ሲገደሉ፣ በግፍ በጥይት ሲገደሉ እያየን ነው እየሰማን ነው። ዛሬ ደግሞ በዚሁ በዝቋላ በኩል የሰማነው ደግሞ ይሄንኑ ነው። በበዓት ተወስነው ሁሉንም ነገር ትተው ዓለምንና ዓለማውያንን ትተው ነገር ግን በገዳም ተወስነው ስለነዚሁ ትተዋቸው ስለወጡት ስለ ዓለምና ስለ ዓለማውያን እየተማጸኑ እየለመኑ ያሉ ገዳማውያን ዛሬም በዝቋላ ገዳም በግፍ እንደተገደሉ ሰምተናል። ይህ ግፍ እስከ መቼ ነው የሚቀጥለው? በእውነት ሰለቸን። በየአመቱ በየጊዜው በአንድ በኩል ተገደሉ፣ በአንድ በኩል በግፍ ታሰሩ፣ በአንድ በኩል በጥይት ተገደሉ፣ በአንድ በኩል ታረዱ የሚባሉ የቤተክርስቲያን መፍረስ፣ የቤተክርስቲያን መቃጠል፣ የክርስቲያኖች መታረድ፣
ክርስቲያኖች እየተመረጡ በሁሉም አይነት መስመር በሁሉም አይነት ክፍል እየተመረጡ የሚሳደዱበት የሚገደሉበት የሚገለሉበትን ግፍ መስማት ሰለቸን። በእውነት አባቶቻችን ይህንን ጉዳይ ጠበቅ አድርጋችሁ በመያዝ ይበቃል ልትሉ ይገባል። በእውነቱ ሁላችንም አዝነናል። በግፍ የተገደሉት የሰማዕታቱ በረከት በሁላችን ላይ ይደር። ተጓዙ ዝቋላ ላይ አባቶችን የገደለው ገዳዮች ሳይሆኑ ኦርቶዶክሳውያን ናቸው። ለምን ብትሉኝ ኦርቶዶክሳውያን ናቸው፣ ነፍሰ ገዳይ ኦርቶዶክሳውያን ናቸው። አሁን ስለዚህ ሁላችንም በመጀመሪያው በአመቱ ጠብቀው ዛሬም አባቶች ተገለዋል። ስለዚህ ዝቋላ አቦ ሁላችንም ዝም አንልም። አሁን ላይ ግን የበለጠው ነገር የመጣው ነገር ቢመጣም እኛም ዝም አንልም። ስለዚህ አፈሙዝም ሆነ ዱላ ሁሉ ወደ ዝቋላ አቦ ይዙር። ምክንያቱም እኛ የአባቶቻችን ደም እንደፈሰሰ የአባቶቻችን ሬሳ ጫካ ውስጥ እንደወደቀ እናውቃለን፣ ሰምተናልም፣ ከዚህ በፊትም አይተናል። ስለዚህ ደግሞ በዚህኛው ዙርም ዝም ብንል ቀጣይ ዓመትም እንደዚሁ እየጠበቁ አባቶችን መግደልና ቤተክርስቲያንን ማፍረስ ነው የሚሆነው። ስለዚህ መንግስት አካልም ሆነ ማንኛውም ነገር ፊቱ ወደዛ እንዲያዞርልና ይሄ ነገር እንዲጣራልን እንፈልጋለን። ስለዚህ ዝቋላ ዛቦ ሁላችንም ዝም አንልም። እኔ እኮ ግርም የሚለኝ ነገር ጀግና የሚባል ሰው ተዋግቶ የሚያሸንፈው ከጠላት ጋር ነው ወይም ደግሞ እሱ ሊፎካከረው ከሚችል ሰው ጋር ነው። እንደምትመለከቱት በትናንትናው ዕለት በአቡነ ገብረ መንፈስ ቅዱስ በዝቋላ በገዳም ውስጥ እንግዲህ ያሉ መነኮሳት ምንም ነገር የሌላቸውን እጃቸው ላይ ስለትም ይሁን መሳሪያ በሌላቸው በየትኛውም ቦታ ውስጥ የሌሉ ወይም ደግሞ የትኛውም ግሩፕ ውስጥ ያልተካተቱትን እነዚህን አባቶች ምስኪን የሆኑትን በየጊዜው እየሄዱ መግደልና በየጊዜው እየሄዱ ማሳቀቅ በየጊዜው እነሱን እያገቱ መውሰድ ምን አይነት ትርፍ እንደሚያመጣላቸው አላውቅም። ይሄን የፈጸመው አካል እገሌም ይሁን እገሌም አይሁን እሱ አይደለም ጉዳይ። ነገር ግን እነዚህ አባቶች በዚህ ደረጃ መከራ ይደረሰባቸው ምን እየሆነ ነው? ምን ውስጥም ሳይገቡ እግዚአብሔርን ለማመስገን ከቤተሰቦቻቸው ከኑሯቸው ተለይተው ሄደው በገዳም ውስጥ ሲኖሩ በገዳም ውስጥ እንኳን እንዳይኖሩ በዚህ ደረጃ እነሱ ላይ መከራ ማድረስና እነሱን መግደልኩ ጀግንነት አይደለም። የሞቱት አባቶቻችን ወደ እግዚአብሔር ሄደዋል፣ ወደ አመኑበት ወደ ተማጸኑበት እሱን ወደ አመለኩት ወደ ጌታቸው ሄደዋል። እነሱ ነፍስ ይማር አንልም፣ የነሱ በረከት ለኛ ይደር ነው የምንለው። ነገር ግን እንደ ቤተክርስቲያን ግን የነዚህ አባቶች መገደል ያሳስበናል። ይሄ ነገር የሚቆመው መቼ ነው? እንደዚህ አይነት መገደሎች አሁን ላይ እየባሱ የሚሞቱ ሳያንሳቸው ደግሞ በተጨማሪነት ደግሞ እየታገቱ ደግሞ ለነሱ ደግሞ ገንዘብ ይከፈላል። እና ይሄን የምታረጉ ሰዎች ጀግንነት አይደለም። ጀግንነትስ ከአቅማችሁ ጋር የሚወዳደርን ፈልጋችሁ ሄዳችሁ ስገጥሙ ነው። በህፃናት በሴቶችና በእንደነዚህ አይነት መነኮሳት ባረጋውያን ላይ ተኩስ መፈጸም ግድያ መፈጸም እነሱ ማገት ጀግንነት አይደለም። ይሄ ሽንፈት ነው። ይሄ ፈሪነት ነው፣ ሌላ አይደለም። የሞቱ አባቶቻችን በረከታቸውና ጸሎታቸው በእኛ ላይ ይደር። እግዚአብሔር አምላካችንን የምንለምነው ነገር ይሄ ጊዜ እንዲያበቃና ቤተክርስቲያን በነጻነት እምነቷን የምታምንበትና እግዚአብሔርን የምታመልክበት ጊዜ እንዲመጣ የሁል ጊዜ ምኞታችን ነው። ሰው እንዴት ቆየ ሞተ ሰው ይገድላል? እንዴት የሞተ ሰው ይገደላል? ከዛሬ ዓመት በፊት ካሁን በፊት ዝቋላ ገዳም ላይ አባቶች ተገደሉ እናጣራለን ቅብርጥስ የተባለ ያ ሞት ሰኔ 15 2017 ይኸው ተደገመ ደግሞ። ግን ምን ይሆን የአባቶች በደላቸው? ምን ይሆን የአባቶች ጥፋታቸው? ጥሬ ቆርጥመው ስላደሩ ዳዋ ለብሰው ለኢትዮጵያ ለሰላም ስለጸለዩ የትኛውን ጦር አዝምተውባቸው ይሆን? የነሱ ጦራቸው እኮ መስቀል ነው። የትኛውን እህል ተሻምተዋችሁ ነው? ቆሎ ቆርጥመው ነው እኮ የሚያድሩት። የትኛውን ልብስ ወስደውባችሁ ነው? እነሱ አንድ ወይባ ፎጣ ነው ልብሳቸው። ምን ይሆን በደላቸው? ይብላኝ ለገዳይ በስጋው ገድሎ በነፍሱ ለሞተው። እነርሱስ በስጋቸው ቢሞቱ በነፍሳቸው ከእግዚአብሔር ጎን ናቸው። በነፍሳቸው ሕያዋን ናቸው። አለማወቃችሁ እንጂ እነሱ እኮ የሞቱት ገና ዓለምን ንቀው ገዳም ሲገቡ ነው። ሰው እንዴት አስከሬን የሞተ ሰው እንዴት ይገደላል? እነሱ እኮ ከሞቱ ቆዩ እኮ። ዓለም በኔ ዘንድ የሞተች ናት እኛም በዓለም ዘንድ የሞትነን ብለው እኮ ነው ገዳም የገቡት። እግዚአብሔር የአባቶቻችን በረከት
ለሁላችንም የሚያሳድርብን። እንደሰማችሁ ነው እንግዲህ ወንድሞች እግዚአብሔር ይስጥልን። ብዙዎች ድምጻቸውን እያሰሙ ይገኛሉ። እኛም በቻልነው አቅም ይሄ ድምጽ እንድናስተጋባ ስለ በጊዜም ጠይቃቻለሁ። በጣም የሚገርማችሁ ነገር ወንድሞቹ ሲናገሩ እንደሰማችሁት ከዚህ በፊት ራሱን ለሞቱ አባቶች ፍትህ እስካሁን አልተሰጠም። ባይዘው እናጣረን የሚል ነገር ነው መንግስት ሰጠው። እንደዚሁ ደግሞ የሸና ካለም እንደዚህ ነገር ነው ያስተላለፈው። አሁን ደግሞ ሞት የሚል ነገር ሰራ። ከዛ ደግሞ እናጣረን የሚል ነገር ቅድም እንግዲህ ስልክ ላይ ደውዬ ያሰምቻችሁ ነበር። ነገም አዲስ መጃካ ላይ የማሰማችሁ ነው የሚሆነው። አሁን ላይ ወታደር ገብቶ ይፈራል ገብቷል እስቲ የጣረ ነው የሚገኘው የሚል ነገር ነው። ኢቭን ሬሳቸው ራሱ አልተገኘም። እነዚህ አባቶች ባይዘው የጣረ ነው የሚገኘው የሚል ነገር የሰማ የምንገኘውና ነገር ግን እንደምትሰሙት ነው እንግዲህ ነገሮችን እግዚአብሔር አምላካችን ይጠብቀን ለማለት ፈልጋለሁ። አባቶችን እንግዲህ በረከታቸውን ያሳድርብን። አዲስ ነገር ካለ ይላችሁ የሚቀርብ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረግ እንደዚሁ ደግሞ ለነዚህ አባቶች ድምጽ መሆናቸውን እንዳትረሱ። በቀጣዩ እስከምንገናኝ ድረስ እግዚአብሔር አምላካችን ሀገራችንን ይጠብቅልን፣ ሃይማኖታችንን ሰላም ያርግልን። ቸር ቆዩልኝ።